ይህን ቪዲዮ ተከታትለን እንመለስ። We are not asking for a ceasefire. በቪዲዮ ላይ እንደምትመለከቱት የኢራን ፎሬን ሚኒስቴር ከኤንቢሲ ኒውስ ጋር ቃለመጠይቅ አድርጎ ነበረ። የኤንቢሲ ኒውስም ቃለመጠይቅ የሚያደርገው ሰውዬ ሲስፋየር ወይም ደግሞ ተኩስ ማቆም ፈልጋችኋል ወይ በሚል ጥያቄ ጠይቆን ነበረ። የኢራኑ የውጭ ጉዳይ ሚኒስቴርም እንደመለሰው ከሆነ ምንድን ነው ያለው? እኛ ምንም አይነት የሆነ ሲስፋየር አልጠየቅንም። ሲስፋየር በጠየቅን ቁጥር ከአንዴም ሁለት ጊዜ አሜሪካ በመሀል እየመጣች ጥቃት አድርሳብናለች። በዚህ ሰዓት ምንም አይነት ሲስፋየር ወይም ደግሞ የተኩስ አቁም ስምምነት አላደረግንም አንፈልግም ብለዋል። And we don't see any reason why we should negotiate with the US when we negotiated with them twice and every time they attacked us at the middle of negotiations. So there is no request for a ceasefire by us and there is no request for the negotiation with the US from us. እንግዲህ እንደምትሰሙት ምንም አይነት ሪኩዌስት አላቀረብንም ለዩኤስኤ ነው። ከአንድም ሁለት ጊዜ አጥቅተውናል ማለት ተኩስ አቁም ስምምነት እያለን ከአንድም ሁለት ጊዜ ተጠቅተናል ነው የሚሉት። በዛ ምክንያት ቀጥሎ ምን እንዳሉ ሰምተን እንመልከት። You were waiting for the US military to invade the ground troops? Yes, because we are confident that we can confront them and that would be a big disaster for them. አሜሪካ ወታደሮቿን ታመጣለች፣ አሜሪካ ወታደሮቿን ኢራን ድረስ ታስገባለች ብለን እናስባለን። እዛ እየጠበቅናቸው ነው። እዛ ኮንፍሮንት እናደርጋቸዋለን፣ እንደምናሸንፋቸውም እርግጠኞች ነን፣ እንጠብቃቸዋለን በማለት ዝቷል።